ይሄ ቪዲዮ የይቅርታና ለተፈጠሩ ሚስ አንደርስታንዲንጎችና በጣም አክብራችሁ አምነበት ይቅርታ መጠየቅህ ጥሩ ነገር ሆኖ ሳለ ይሄንን ወቂ ከርታታ አባትሽ በጣም ይወድሻል። አንዴ ድምፅሽን አሰሚኝን ያበባ አንዴ ብቻ አባዬ በይ ምናምን የሚለው ዘፈን መስታወሽ እናቴ ኳሻኮርና ማራስ መስልታት ይዞና እንዴ ይሄን አረ እህል ብሉ ማህበራዊ ህይወትን አንቀብርም እንዴ ለቅሶ ሀዘን ደስታ ሰርግ ገንዘብ ያለው ሰው ከፍሎ ያስተረፈውን ምግብ ድጋሚ ገንዘብ ለሌላቸው ሰዎች አስከፍሎ መሸጥ አይከብድም? የትራንስፖርት ሁኔታ ያለበት የምን ሰልፍ ነው? የታክሲ ግቢ ድረስ እንግዲህ ነዳጁ የለ። ይገርምሻል ባለፈው ሰልፉ መኝታዬ ጋር ደርሶ ተኝቼ ነው የተሰለፍኩት። አረዋክ አዎ A few moments later የኔ ቆንጆ ታገቢኛለሽ? ምንድነው? እዛ ሰርፕራይዝ ላደርግሽ ነበር እዚሁ ሰዓቱ ነው ጉደ የምራቸውን ነው። እኔ እኮ ጌታን እኔ ሰሞኑን እየተሰሩ ያሉት ቪዲዮዎች ማለት ነው እኔ በጣም ነው ግርም የሚለኝ። ያው የትራንስፖርቱ ሁኔታ ሌላ ታሪክ ላይ ነው። ሰልፉ ምናምን በቃ የማይታሰብ የማይገመት ግን የሚሰሩት ቪዲዮ ይለያል። 3 weeks later ወደ ሰርግ ተገባ ወደ አሁን ሰልፍ ተገባቸው ቢያንስ ከግቢ ልንወጣ ነው። 9 months later አይዞሽ በርቺ ናት አይዞሽ። እንደ ቀን 9 ወር ሞላናል። ስሙን ግን ማለት ነው ታሰባችሁ ናፍጣን በለው እንዴ አሰለፈች በሏት አሰለፈች መጣ እንዴ ደስ ይላል። እኔ የምር ሰሞኑን ማለት ነው የትራንስፖርት ሁኔታ በጣም ነው የሚገርመው። እንግዲህ ዛሬ በጣም የሚገራርሙ ምርጥ ቪዲዮዎች ይዤላችሁ መጥቻለሁ። ኮሜዲያን ያሲ ነው እንግዲህ በጣም በሚገርም ቪዲዮ ተመልሷል። ብሩክ ኒውስ እንግዲህ ይቅርታ ጠይቋል። ምን አጥፍቶ ነው የሚለው ነገር እናያለን። በጣም ብዙ ነገሮች አንስተናል። ሁላችሁም ሐሳብ አስተያየታችሁን እያጋራችሁ እስከ መጨረሻው ድረስ ቆዩ ስል በትህትና ጠይቃችኋለሁ። ወደ ቪዲዮ ነው ጠግቤ ነው ከፍ ይበል ለሰው እየሰጡ ነው ወይስ? እኔ ምንሽ እንዴት ነው ቴክአዌይ ምሳ ይዞ የሚሄደው? ማለቴ ሲታይ ምስኪን ነገር ነው ሰውየው። ዋጋውን እንዴት ቻለው? አይ የሱ ተመላሽ ምግብ ስለሆነ ብዙ ሙድ አይደለም። አልገባኝም። ተመላሽ ምግቡን ነው የምትሸጡለት? what አዎ ገንዘብ ያለው ሰው ምን አይነት ጊዜ ላይ ደረስን ግን ወገን? አንድ ሰው በልቶ የጨረሰውን ምግብ እንግዲህ ያስተረፈውን መሸጥ ማለት ነው። እኔ እንዴት ምን አይነት ስግብግብነት ነው ግን በመድኃኒዓለም ያስተረፈውን ምግብ ድጋሚ ገንዘብ ለሌላቸው ሰዎች አስከፍሎ መሸጥ አይከብድም? እኛ ታዛዦች ነን። ባለቤቱን ጠይቀው ደሞ ሚስጥር አውጣሽ ተብዬ እንዳታስዋረረኝ። የሰው ልጅ ልቡ ሲደነደን ማስተዋል ሲጎድለው ገንዘብን ሲያፈቅር እንዲህ ይሆናል። የተከፈለበትን ምግብ ቁርስ በልቶ ራት መድገም ህንጻ ሰርቶ የማስመረቂያ ያለ ከበደው ምስኪን ለተራበው ወንድሙ ድጋሚ ያስከፍሎ ይሸጣል። ሁላችንም ልብ የማንለው ከዚህኛው ዓለም ወደማይቀረው ዓለም ስንሄድ ይዘነው የምንሄደውም ጥለነው የምንሄደውም ስራችንን ብቻ መሆኑን ነው። ምድር ላይ ጥለነው በሄድነው ስራችን ሰዎች ወይ ይወቅሱናል ወይ ያሞግሱናል። ይዘነው በሄድነው ስራችን ፈጣሪያችን ወይ ያጸድቀናል ወይ ይኮንነናል። እንዲህ የምታደርጉ የሬስቶራንትና የሆቴል ባለቤቶች እግዚአብሔር አምላክ ልቦና ይስጣችሁ። ይሄን ቪዲዮ ሁላችሁም ሼር እንድታደርጉ በፈጣሪ ስም ጠይቃችኋለሁ። ይህ በነገራችን ላይ በጣም ነው የሚያሳፍረው። እንዴት ነው እንግዲህ ትራፊን የሚሸጠው? ትራፊን እንዴት ትሸጡታላችሁ? ሊጣል እንግዲህ ውሻም እኮ ይበላዋል ምግብ። ግን እኔ ምን አይነት ጊዜ ላይ እንደደረስን ሳስበው በጣም ነው የሚያሳፍረው። ብቻ ወደ ቀጣይ ቪዲዮ እንለፍ። በአንድ ሌሊት በ6 ዙር መዘረብ ከፈለክ የና ቸኮሌትን ተጠቀም። ንቃተ ሊናና ጆኒና ረክሽን እንዴ ምን እንሰራለን እኛ ስድ አረ ተው የምታስተዋውቁትን ነገር ላይ አረ በመድኃኒዓለም አንቺ ራሱ ማስታወቂያሽን እየሰማው ክርስቶስን ያው ያስባል አያየሻት መንመነሻል እኔ አንቺ ምን ምናምን የሚለው ዘፈን ያስታወሽ እናቴ ኳሻኮርና ማራስ መስልታት ይዞ ነው እንዴ ይሄን አረ እህል ብሉ ማህበራዊ ህይወትን አንቀብርም እንዴ ለቅሶ ሀዘን ደስታ ሰርግ ልደት የለም እንዴ ደህና አደራችሁ ቀርቶ ደህና ከረማችሁ ሊባል ነው ሰው ከቤቱ ሊወጣ ስራ ምን ሰዓት ተሰርቶ ነው እንደ ንቃት
በጣም እኮ ነው የሚገርመው። እኔ ማስታወቂያ ራሱ እንዲያስተዋውቁላችሁ የምትቀጥሩትንም ሰው ለምን እንደማትመርጡ አንዳንድ ጊዜ በጣም ነው የሚገርመኝ። እንደዚህ አይነት ማስታወቂያ ተገቢ ነው? ቆይ እኔ ወይ ሞክራችሁ ለሰው አታሳዩ። እኔ እንዴት እንደሆነ እኔ አላውቅም። በስማም ሊናና ጆኒ ለምን አዳራሽ ጠርታችሁ ቆጥራችኋል? በምን አወቃችሁ? ቆጥራችኋል? እናንተ ሞክራችሁታል? አሳዩን እስቲ ቢፎር እና አፍተር አሳዩን። መጀመር እንደው አራሾ ብላለች። በጣም እኮ ነው የሚገርመኝ። እኔ ምን አይነት ደረጃ ላይ እየደረሰች እንዳለች ሳስበው ሀገራችን ወጣቱ እኔ ያገኘውን ማስታወቂያ እኔ ገንዘብ ከተከፈለው በቃ ምንም ለማድረግ አይመለስም። በቃ የዘንድሮ ጀነሬሽን በጣም ነው የሚያሳፍረው። እኔ ነገር እንደ ውጪዎቹ በገሃድ መስታወቅ አለበት ብላችሁ ታስባላችሁ? እኔ አለበት ብዬ አላስብም። እኔ አላስብም። ሐሳባችሁን አጋሩበት እናንተ። አንድ ጥያቄ ልጠይቃችሁ። አንድን ሰው ገፍተን የቱ ጋር ሲደርስ ነው ምንድነው? የኔም ጥያቄ ነው። እዚች ልጅ ላይ የሚደርሰው ንግግር አሰቃቂ ወሬ ማለት ነው። እኔ በአካል ደርሰው የሆነ ነገር ቢያደርጓት በጣም ነው ደስ የሚላቸውና ቆይ ግን እስቲ እንየው። መቼ ነው መልሰን የምንራራው? እቺን የምትመለከቷት ልጅ እዚሁ ሶሻል ሚዲያ ላይ ነው ያየኋት። በተፈጥሮ ድምጿ ጎርናና ነው። ቪዲዮ በሰራች ቁጥር አንድ ነገር ባለች ቁጥር ኮሜንቱ በሙሉ ተፈጥሮዋን መሰረት ያደረገ ስድብ ነው፣ ትችት ነው። መሯት ነው ይህንን ቪዲዮ የሰራችው። የቱ ጋር ነው የምንራራው? ምን ታድርገው? ትቀይረው? ትግዛ አዲስ ድምፅ? ወይንስ ደግሞ ከፈጣሪ ትጣላ? በነገራችሁ ላይ ወንድሙን ደንቆሮ ብሎ የሚሰድብ ሰው የገሃነመ እሳት ይፈረድበታል የሚለው አንድን ሰው በተፈጥሮ ስንተቸው ፈጣሪ ለምን እንዲፈጠርከኝ ብሎ ከፈጣሪው ጋር ስለሚጣላ። በጣም ነው የሚያሳፍረው የምር። እኔ በተፈጥሮ ላይ የሚቀለድ ቀልድ በጣም ነው ማይዋጥልኝ እና ይደብራል። እስቲ ራሳችንን እንይ። የወንድማችንን ጉድፍ ከመውጣታችን በፊት ራሳችን ላይ ያለውን ምሰሶ ለምን አናይም? መጽሐፍ ቅዱስ ነው የሚለው ባይዘ ይሄን ነገርና ራሳችን ላይ ትኩረት እናድርግ። እኔ ሰውን የዚህን ያህል ማንቋሸሽ፣ የዚህን ያህል መናቅ፣ የዚህን ያህል እንግዲህ ራቁቷን ወጣ እንድታሳያችሁ ነው ለአንዳንድ ሰዎች የምትፈልጉትና ምን ማለት ነው ይሄ? በጣም ነው የሚያሳፍረው፣ ልብም ይነካል። ይሄ ይስተካከል። እኔ እንደዚህ በጣም ነው የሚያስጠላኝ። ሐሳባችሁን ግን እናንተ ማጋራት እንዳትረሱ። የይቅርታና ለተፈጠሩ ሚስ አንደርስታንዲንጎችና በጣም አክብራችሁ ምን አምነበት ይቅርታ መጠየቅህ ጥሩ ምን አድርጎ ነው? ቆይ አክሱም ውስጥ ለሚበደሉ ሙስሊሞች የሰራትን አንድ የዜና ቪዲዮ እሷንም አጥፍታል። ለምን አስፈለገ ማጥፋቱ? የሰራኸው ዜና ስህተት ከሆነና ብዙ ሰዎችን ሚስ ኢንፎርምድ አድርገህ ከሆነ በዛ ዙሪያ ስፔሲፊካሊ ወጥተህ ይቅርታ መጠየቅ አለብህ ማለት ነው። እሱ ልክ ነው። እውነትም አክሱም አካባቢ በሙስሊሞች ላይ እየደረሰ ያለው በደል እውነት ነው ብለህ አምነህበት በቂ ኢንፎርሜሽን ኖሮ የሰራኸው ዜና ከሆነ ቪዲዮውን ማጥፋትህ ለአንድ ወገን እንዳደላህ ነው የሚቆጠረው። ሁሉንም በፍትሃዊነት ማገልገል አለብህ ብዬ አስባለሁ። ነገር ግን ለአንዱ ወገን እያደላ ሙስሊሙ ላይ የሚደርሰውን በደል ከበር የማታደርግ ከሆነ ሙስሊሙም አንፎሎ ሊያደርግህ ይገደዳል ማለት ነው። እንግዲህ ብሩክ ኒውስ የዘገበውን ዜና አጥፍቶታል። አካውንቱም እንግዲህ በዚህ ሰዓት የለም። እንግዲህ ትልቁ አካውንቱ ይቅርታ ቪዲዮ ራሱ የለቀቀው በሌላኛው አካውንቱ ነውና ያው ለልጁ እንደተናገረው ለሌላ ወገን እንደወገነ ነው የሚቆጠረውና ይሄ ነገር ያው መስተካከል አለበት ብሎ በጣም ብዙ ሰዎች ቪዲዮ እየሰሩ ነው። ያው እሱም ተሳስቷል። ከሰው ስህተት ከብረት ደሞዝ ዘገጥ እንደማይጠፋ ያው ይቅርታ መቀበል አለብን ብዬ አስባለሁ። ሐሳብ አስተያየታችሁን ሁላችሁም አጋሩበት። የኔ ልጅ ሂዱ በቪዲዮ ግቢ። በቪዲዮ አኩርፈሽ ነው ሹፌር ነው ዛሬ ደግሞ ያስለው ሹፌር ነው። አኩርፈሻል በጣም ሹፌር አባት ሲሆን ናቲሩ ኪታንጂ ሲፈልግ አይመጣም። ሹፌር አባት ሲሆን የልጁን ምርቃት ስልኩ ዝግ የሆነው ጅቡቲ በረሃ ጎማ ተኝቶበት እየቀየረ ነው። ሹፌር አባት ሲሆን ይወጣል፣ በቋጥኝ ይተኛል፣ ተራራ ጨለማ ሊደፍራ ቤቱን ሊያበራ። ሹፌር አባት ሲሆን የእናቱን ሀዘን የአባቱን መርዶ በድንገት ቢሰማ
እያለቀሰ ነው የሚቀይረው ጎማ ይዘውራል መሪ እያነባ በጣም ሹፌር አባት ሲሆን ና ሲሉት ይውጣ እንጂ ሲፈልግ አይመጣም የኔ አበባ ቀንሽ ላይ ጎድዬ በጣም አኩርፈሻል ይሄንን ወቂ ከርታታ አባትሽ በጣም ይወድሻል አንዴ ድምፅሽን አሰሚኝ የኔ አበባ አንዴ ብቻ አባዬ በይ ኧረ እየነዳ መኪናው ተገልብጦ እንግዲህ አባትየውም እንግዲህ እንደዚህ ሆኗል። የብዙ ሹፌሮች ህይወት ነው እንግዲህ ያሳየን ያሲነው። በጣም ብዙ ጊዜ የሚያስገርምና የሚያስደንቁ ቪዲዮዎች ነው እየሰራ የሚያስደምመንና ክብር ለሹፌሮቻችን ማለት ነው። በሀገር ውስጥም ከሀገር ውስጥም ያሉ ሹፌሮቻችን የሚሰሩት ስራ በነገራችን ላይ የሚናቅ አይደለም። በጣም ትልቅ ስራ ነው የሚሰሩት። ፈጣሪ እንግዲህ እናንተን ውለታ ይክፈላችሁ ነው ማለት የምንፈልገው። ክብር ለሹፌሮቻችን። ዛሬ እንግዲህ ለእናንተ ያዘጋጀውላችሁ ቪዲዮዎች ይህንን ይመስሉ ነበር። በተመሳሳይ እንደዚህ አይነት ቪዲዮ ስለምንገናኝ ሰብስክራይብ እና የደወል ምልክቷን መንካት እንዳትረሱ። መልካም ቀን ይሁንላችሁ።